እንደዚህ ተሰምቷችሁ ያውቃል? ከሰዎች ጋር ሪሌሽንሺፕ ወይም ፍቅር ግንኙነት መጀመር ትፈልጋላችሁ፣ ከዛ ደግሞ ስታስቡ ድክም ይላችኋል፣ ስልችት ማለት ስሜት ይሰማችኋል። በብዙ ነገር በገንዘብ በውበት በምናም በብዙ ነገር በቂ አይደለም ብላችሁ ታስባላችሁ ለሪሌሽንሺፕ። በዛው ልክ ደግሞ ብቻችሁን መሆን አትፈልጉ፣ የሆነ ሰው እንደሚያስፈልጋችሁ ታስባላችሁ። በጣም ፍቅር ውስጥ ጥልቅ ብላችሁ ትገባላችሁ። ሲቀርቧችሁ እና በጣም ደግሞ ፍቅር ሲሰጧችሁ ስልችት ይላችኋል። ሲቀርቧችሁ መራቅ፣ ሲርቋችሁ መቅረብ አይነት ትጫወታላችሁ። ግን እናንተም አታውቁትም። ኢንቴንሽናሊ ተንኮል አስባችሁ ውስብስብ ነገር አስባችሁ ሳይሆን ዲፕ ዳውን የሚሰማችሁ ስሜት ነው። በጣም ሰው ሲቀርባችሁ ሳፎኬት የመታፈን ስሜት፣ በቃ ነፃነት የማጣት አቅም የማጣት አይነት ስሜት ይሰማችኋል። እንደዚህ አይነት ስሜት የሚሰማችሁ ከሆነ ፕሮባብሊ ሶስተኛው አይነት አታችመንት ወይም ደግሞ አንክሸስ ብለን መጀመሪያ ላይ ያወራነው ጥብቅ የሚለው አይነት አይደለም፣ ሰው ላይ ጥገኛ የሆነው በስሜት አይነት ባህሪና ጉዳይ የሌለው ወይም ደግሞ አቮይደንት የሆነው የሚሸሸው ማይፈልገው ሰው ሚክስ ወይም ደግሞ ፊርፉል አቮይደንት አታችመንት ሊኖርባችሁ ይችላሉ። ሶ ዲቴል ከስሙ ሳይሆን ከኮንሰፕቱ ስለሆነ ትልቁ ቁም ነገር ዲቴል ምን እንደሆነ እነዚህ ሰዎች ሪሌሽንሺፕ ላይ ያላቸውን ባህሪ ራሳችሁንም መዝኑበት። በተወሰነ መልኩ ደግሞ ኦፊሻሊ ያሉ ቲፖችን ከዚህ ነገር ለመውጣት የሚያግዙ ቲፖችንም መጨረሻ ላይ ሰጣችኋለሁ ማለት ነው። ሶ ፐርሰናሊ እኔን ማግኘት የምትፈልጉ ሰዎች ለማማከር አገልግሎት 0948 48 63 ላይ ማግኘት ትችላላችሁ። ቴክስት አድርጋችሁ ቡክ ማድረግ ትችላላችሁ። ኤኒዌይስ ሶ እነዚህ ሰዎች ሪሌሽንሺፕ ላይ የሚያሳዩት ባህሪ ግራም ያጋባ፣ ለራሳቸውም ለሰዎችም ግራም ያጋቡ ናቸው። ራሳችሁን መዝኑበት። እንደዚህ አይነት አታችመንት ያላቸው ሰዎች ጥፋተኛ ሆነው ክፉ ሆነው ጨካኝ ሆነው አረመኔ ሆነው ምናምን ሳይሆን ብዙ ጊዜ እንደዛ ነው የሚታዩት። በቃ የሰው ህይወት ላይ የሚጫወቱ አይነት አረመኔ እንደሆኑ ነው የሚታሰቡት እንደዚህ አይነት ሰዎች። ግን እውነታው ያደጉበት የመጡበት ህይወት ኢንቫይሮንመንት ያሳለፉት ህይወት ነው ለእንደዚህ አይነት ባህሪ ኦር ለእንደዚህ አይነት አታችመንት ስታይል ወይም ደግሞ ለእንደዚህ አይነት የግንኙነት አመሰራረት የሚያጋልጣቸው ማለት ነው። በእርግጥ ያው አንተ ላይ እስከተባለ ድረስ ሰዎች ተጠያቂ ነው የሚያደርጉ አይደል? ምክንያቱም ሰው ካደገ በኋላ የራሱን ነገር የማስተካከል አቅም አለው ተብሎ ስለሚታሰብ ማለት ነው። እንደዛ ሳይሆን ግን ጀነራሊ እንዴት አይነት ኢንቫይሮንመንት ውስጥ ቢያድጉ ነው ብለን ወደኋላ ብንመለስ በጣም ኮምፕሌክስ የሆነ አስተዳደግ ያደጉ ሰዎች ናቸው። ኮምፕሌክስ ማለት የተወሳሰበ ግራም ያጋባ ራሱ ምን እንደሆነ ክሊር ያልሆነ አስተዳደግ ውስጥ የሚያድጉ ሰዎች ፊርፉል አቮይደንት ወይም ደግሞ ዲስኦርጋናይዝድ አታችመንት ቢልድ ያደርጋሉ። ወይም ደግሞ ግራ የተጋባ የሆነ ቦንዲንግ ከሰዎች ጋር የሚመሰሩት ፍቅር ወይ ፍቅር አትለው ወይ መሸሻ አትለው ወይ መውደድ አትለው ወይ ጥላቻ አትለው ወይ አይተውህ ወይ አይፈልጉህ። እነሱ ራሱ ግራ የገባቸው የሆነ በረጅም ርቀት አድርገው እንድትሄድም አይፈልጉም እንድትቀርብም የማይፈልጉ ሰዎች አሉ አይደል? ጭንቅ የሚላቸው ሲጀምሩ በጣም ጥብቅ ይሉብሃል፣ ከዛ ቀጥሎ ደግሞ ሌላ ይሆኑብሃል። እንደዚህ አይነት አጋጣሚ በምንድነው ይፈጠረው ካልከኝ ቤተሰብ ወይ አሳዳጊ ፍቅር ወይም ኮምፈርት ወይም ሰላም በመስጠት ሰዓት አንዳንዴ ይሰጣል፣ አንዳንዴ ደግሞ ኦፖዚቱን ይሆንብሃል። አንስቴብል የሆነ ወይም ደግሞ ያልተረጋጋ የስሜት አወሳሰድ ያላቸው ቤተሰቦች ሲያሳድጉ አሳዳጊ ሲያሳድግ ያማል ምን ማለት መሰለ፣ በስራ ተበሳጭቶ ሲመጣ ልጁ ላይ የሚወጣ ሰው የለም። ሌላ ጊዜ ሰላም ለመሆን ይሞክራል፣ ግን ደግሞ ስራ ላይ የሆነ ነገር ላይ ተናዶ ሲመጣ ደግሞ እዛ ሰው ላይ ያላጠፋው ላይ እንትን የሚል የሆነ ነገር ልጅ ሆነ ህፃን ሆነ የሆነ ነገር ኤክስፔክት አድርገህ ስትሄድ ኮምፕሊትሊ ያልጠበቅከው አይነት በጣም ስድብ ሊሆን ይችላል፣ ዱላ ሊሆን ይችላል፣ ንቀት ሊሆን ይችላል፣ ዞረል ከዚህ ጋር ሊሆን ይችላል። እንደዚህ አይነት ኢነርጂ ሾክ የሚያደርጉ ኢነርጂ ኢንቫይሮንመንቶች ማለት ነው። ክው የምትለው ማለት ኩምሽሽ የምትለው ህፃን ልጅ ቤተሰቦቹን መፈለግ ከነሱ የሆነ ፍቅር ማግኘት ናቹራል የሆነው ነገር ነው። ሲወለድ የተሰጠው ነው። ከእናቱ መፈለግ ከአባቱ መፈለግ የተወሰነ ያገኛል፣ ግን እርግጠኛ አይደለም በሚያገኘው ፍቅር ግንኙነት። አሁን አንክሸስ ላይ ምን ብለናል? እነዛ ሰዎች ፍቅሩ አይዘልቅም ነው፣ ሊሄዱ ይችላሉ፣ የሆነ ነገር ነው። አቮይደንት ላይ ደግሞ ብዙ አቴንሽን አላገኙም ነው። ሚክስ ሲሆን ደግሞ አንዳንዴ አቴንሽን ይሰጣቸዋል፣ አንዳንዴ ደግሞ ዘ ኦፖዚት ይሆናል። በቃ ዘታውን አሉ ቤተሰቦች እኛም ጋር እኮ እናያለን እንደዚህ ነገር አለ። በሆነ ስራ ምናምን ዞር ከስሬ ምናምን ተብለ ቆሌ ይገፈፋል። አንተ እኮ እማ እያልክ ነው የምትሄደው ኦር አባ እያልክ ነው የምትሄደው። አስበው ሳይሆን ኢሞሽናቸውን ኮንትሮል ማድረግ የማይችል ልጆቻቸው ፊት ወይም የሚያሳድጓቸው ልጆቻቸው ፊት ኢምፓክቱንም ካለማወቅ ግራም ያጋባ ሰው እዚህ ልጅ ጭንቅላት ውስጥ ምን ያድጋል ካልከኝ ፍቅር ስቴብል አይደለም ማለት ሰላም ወይም እንትን ስቴብል አይደለም። የሆነ ሰዓት ማለት የሆነ ስቴብል የሆነ አመለካከት አይኖራቸውም ማለት ነው። ፍቅር ብለው ሲወስዱ የሚያስደነግጥ ነገር ሊያጋጥም ይችላል። ስለዚህ የሆነ ጥርጣሬ ያለ ፍቅር ሴፍ አይደለም ወይም ደግሞ ትፈልገዋለህ ግን ሁሌ የምታገኘው ነገር አይደለም ነው። ረዳኝ። የሆነ ሰዓት ዚ ኦፖዚት ሊሆን ይችላል። ሁለተኛው
ድራግ አቢዩዝ ያለባቸው የተለያየ ሜንታል የአእምሮ ጤና ችግር ያለባቸው የተለያዩ ሱሶች ያለባቸው የቁማሪ ምናምን ሱስ ያለባቸው ፋሚሊ ውስጥም ስትሆን የነዚህ ሰዎች ቤተሰብ ወር አሳዳጊ ፕሬዲክተብል አይደለም ሀሳባቸው ወይም ደግሞ የሚገመት አይደለም አይደል የሆነ ሰዓት ሰላም ነው ስትላቸው ፍቅር ነው ስትለው ደግሞ ድብልቅልቁን የሚያወጣው አይነት ነው አይደል የሚጠጣ ቤተሰብ ያላቸው ሰዎች ያውቁታል አንዳንዴ ሰላም ይሆናል በቃ ዛሬ አልጠጣም ብለህ ምናምን የሚጨነቅ አይታ አስተውላ አታውቅም ፊልም ላይ ምናምን እኮ ያሳዩናል በቃ አባትየው ሲመጣ ወሮና በቃ ተጨንቀው የሆነ ነገር ዛሬ ከዛ ሰላም ይሆናል ዝም ብሎ ይተኛል የሆነ ቀን ደግሞ ብጥብጥ በቃ ተኩስ በለው በቃ ረብሻ አያርለው ራሱ ውስብስብ ያለ ኮንፊግራም ያጋባ ፍቅር የቱ ነው ሰላም የቱ ነው የሚለው ግራ እስከሚገባህ ድረስ ማለት ነው ኮንፊውዝ የሚያደርግ ኢንቫይሮንመንት አቢዩዚቭ የሆነ ኢንቫይሮንመንት ሲያድጉ ማለት ነው ሜንታል ሄልዝ ኢሹ ያለበት ላይ ከአእምሮ ጤንነት ችግር ያለበት ገባ ይሄ ቴምፐሩን ወይም ደግሞ ንዴቱን ኮንትሮል ማድረግ ፋሚሊ ውስጥ ታደርግ እቃ የሚሰባብር ምናምን ሰላም የነበረው ባንዴ ሃይ ላይ የሚደርስ ሃይፐር ቪጂለንት ያደርጋቸዋል ይገባ ሴንሲቲቭ ያደርጋቸዋል በጣም ፍቅር የሚፈልጉ ናቸው ተረዳኝ ምክንያቱም ሁሌ እንደዛ ውስጥ አይደለም ያደጉት ግን ቋሚና ዘላቂ ደግሞ አይደለም የሚሆኑት አቢዩዚቪንግ ሊገለበጥ ይችላል ተረዳኝ ሶ ካንክሸስ ወደ አቮይደንትም ጋር ሚክስ የሚያደርጋቸው ዋናው ምክንያት ይሄ ነው እና እንዳልኩት ሌላው ተጨማሪው በስሜታቸው እርግጠኝነት ማጣት ማለት ነው አንዳንዴ ስሜታቸው ቴክ ኬር ሊያስደርጋቸው ይችላል አንዳንዴ ደግሞ ሊያሰድባቸው ሊያስተቻቸው እንደማይረቡ ሊያስነግራቸው ይችላል ሶ ይሄ ግራ የተጋባን ኤንቫይሮንመንት ሰርቫይቭ ለማድረግ ኮፕ ለማድረግ ሲሉ ቢልድ የሚያደርጉት አታችመንት አለ ምን ማለት መሰለ ሞቅ ሲል ቀዝቀዝ ሲል ሞቅ አይነት ነገር ማለት ነው ይሆናል ባላንስ ለማድረግ የምትሞክረው ማለት ነው ሰርቫይቭ ለማድረግ ነው አብዛኞቹ አታችመንት እኮ ከሲቹዌሽኑ ይዘህ የምታልፈው ነው የጎደለህን ነገር ይዘህ አስተውለህ ተጣብቀህ የምታልፍበት ነው ሶ ቤዚካሊ ይሄንን አይነት አስተዳደግ ውስጥ ሲያድጉ ፍቅር ሴፍ አይደለም ሰዎች ኦልዌይስ አይፈልጉኝም የሆነ ሰዓት ሊሰለቻቸው ይችላል ተርተኛል ስለዚህ እርግጠኛ የሚባል ነገር የለም ኤኒ ታይም የሰዎች ፍላጎት ሊቀየር ይችላል ገባ ከሰላም ወደ ፍቅር ከጦርነት ሊቀየር ይችላል ኤኒ ታይም ስለ ሬዲ ነው አእምሮአቸው ማለት ነው ተረዳኝ ቱ ማች ፍቅርም ስሰጣቸው ቀጥሎ ይተወኛል ምክንያቱም የለመዱት ያንን ነው ቀጥሎ ደግሞ ይሰድበኛል ዛሬ ይወደደኝ ነገ ይንቀኛል የሚል አመለካከት ይዘው ስለሆነ የሚንቀሳቀሱት ሙሉ ለሙሉ ፉሊ እዛ ነገር ውስጥ መግባትን ይፈራሉ ፍቅርን ይፈልጋሉ እንዳልኩ ግን ደግሞ ግጭቱ ስላለ ማለት ነው ይሄ ምክንያት በዚህ ምክንያት ሁለቱን ስለያዙ የፍቅር ግንኙነት ላይ የሚያሳዩት ባህሪ ሲጀምሩ በጣም ኢንቴንስ ናቸው በጣም ፍቅር ይሰጣዋል አንክሸስ የሆኑ አታችመንታቸው ስራ ይሰራል ይሄ ዲፔንድ የሚሆነው ይወደዋል ይንከባከባል በቃ ምክንያቱም ዲፕ ዳውን ነው ያጡትን ፍቅር ቫሊዴት ማድረግ ይፈልጋሉ እንደሚወደዱ አክሰፕት እንደሚደረጉ ሰዎች እንደሚወዷቸው ዲፕ ዳውን ማወቅ ይፈልጋሉ ገባ ስለዚህ በቃ የሚችሉትን ጥረት አድርገው እንደውም ብዙ ጊዜ በክፉ አይደለ ሰዎች የሚተረጉሙት አስምጦኝ ምን ብሎኝ የሚፈልገውን ሲያገኝ አስጠላውት አይነት ነገር በቃ ዲፕ ዳውን ያ የፍቅር ማጣት ስሜት ስላለ በጣም አንክሸስ ጥብቅ ይላሉ ሲጀምሩ የፍቅር ግንኙነት በቃ ያለሌለውን ሳፎኬት ነው የሚያደርጉ በቃ ፍቅር ሲሰጡ በጣም ጎበዞች ናቸውና ከዛ ልክ እርግጠኛ ሲሆኑ የአንክሸስ የሆነው ነገራቸው ፉልፊል ሲሆን የጓጉት ነገርን ሲያገኙት አይደለም ፍቅሩን ምንም ሲያገኙት ደግሞ አቮይደንት የሆነው አታችመንታቸው እየመጣ ይሄዳል ሁለተኛው ላይ ምን ይሆናል ይሰለቻቸዋል ያፍናቸዋል ሳፎኬት ያደርጋቸዋል ተረዳኝ ዲስታንሱን ይፈልጉታል ፓወር ያጡ አቅም ያጡ ይመስላቸዋል በጣም ስትጠበቅባቸው ቱ ማች እዛ ውስጥ የገቡ ስለሚመስላቸው ፍርሃት ይጀምራሉ ስለዚህ መሸሽ አቮይደንታቸው ትሪገር ያደርጋል ማለት ነው ስለዚህ ይሄኛው አንተን በሁለቱ ማል መዋዠቅ ነው ማለት ነው መጣበቅ መሸሽ አይነት ባህሪ ማለት ነው ችላ ስትል ቀዝቀዝ ስትል የአንክሸስ ማንነታቸው ይወጣል ጉጉት ስፍስፍ የሚለው ከደረሙ ስትቀርባቸውና የምትፈልጉት እንደበሰጣቸው አንክሸስነታቸው ቫሊዴት ስለሚሟላ የአቮይደንቱ ደግሞ ይነሳል ምን ማለት መሰለ ሰው በጣም ቀርቦ የሆነ ሰዓት ዲስሪስፔክት ሊያደርግ ይችላል የሆነ ሰዓት ዞር ወሊል ይችላል የሆነ ሰዓት ሊከዳ ይችላል የሚለው ደግሞ ያደጉበት ስለሚመጣ ይዘጋጃሉ ማለት ነው ገባ እንዲህ በጣም ተጣብቃ ነገ ስጣበቅባት ፍቅር ሲይዘኝ ልትሄድ ነው ነገ ስጣበቅባት ታስለቅሰኝ ነው ነገ ስጣበቅባት ልከዳይ ነው ነገ ስፈልጋት የሚል ያ ሜንታሊቲ ስለሚነሳ አሁንም ደግሞ የመሸሽ እንትናቸው ይነሳል ማለት ነው ስለዚህ የአቮይደንት ማንነታቸው ስለሚነሳ እንከን ይፈልጉብሃል ማለት ነው ባላንስ ለማድረግ ችግር መፈለግ ይጀምራሉ በጣም ይጣበቁብና አብረው ይሆኑና ፍቅር ይሰጡና ያ የፍቅር ስሜት እያሰመጣቸው እንደሆነ ስለሚሰማቸው ባላንስ ለማድረግ አንድ ግር ወደ ኋላ ማድረግ የሆነ ወይ እንከን ይፈልጉብሃል ወይ ዲታች ያደርጋሉ ተረዳኝ ወይ ሸሸት ብለው መኖር እንደሚችሉ ለማራሳቸው
ባትኖሪም እኖራለሁ የሚለውን አቮይደንት የሆነውን እንትናቸውን ገባ ዲፔንደንት አይደለም አቮይደንት ዋናው እንትኑ ጥገኛ አይደለም ባንቺ ስሜት ላይ ነው አይደል ማለት በቃ አንቺ ብትሄጂም ብትመጪም ያች ስለሆንሽ ራሴን ፕሮቴክት ማድረግ አለብኝ አይነት አይደለ ያ ኔቸራቸው ስለሚመታ ወይ እንዲመቻቸው እንከን ይፈልጋሉ አንዳንድ ሰዎች እንከን ያገኙብህ የለ በጣም ፍቅር እንዳይዛቸው አይ አትሆንም እሷ ገንዘብ ትወዳለች ወይ አትሆንም እሷ እንትን ነው ወይ ዱርዬ ነው ወይ ብቻ የሆነ እንከን ይዘህ እሷን እንከን ጥብቅ አድርገህ ይዘህ በጣም እንዳትመሰጥና እዛ ውስጥ እንዳትገባ ያን ኮንትሮል ያደርጉታል ማለት ነው ሶስተኛው ፑሽ ፑል ዳይናሚክስ ይጫወታሉ ፑሽ ፑል ዳይናሚክስ ማለት ስትቀርባቸው ይርቁሃል ስትርቃቸው ይቀርባል ይሄ በአቮይደንት እና በአንክሽስ መሃል ስለሚጫወቱ ማለት ነው ይሄ ምን ማለት መሰለ ፐርሲው ያረጉሃል ይፈልጉሃል ይናፍቅሻል ይፈልግሻል እትትይልሻል ይደውላል ያንተን ይላል ልጋብዝሽ በዛ ወጣ ይላል ወይም ደግሞ ላግኝ ትልሃለች በዚህ ትፈልጋለች በቃ ልይዛታል ለሷ እንትን ነው ቫሊዴት ማለት ተፈላጊነቷን ነጥራ በትትብላ ምናምን ታሰማምጣለች ከዛስ መስመጥህን ስታቅ ወር መስመጧን ሲያቅ ወይም ደግሞ ያ ፍቅር ውስጥ መግባታቸውን ሲያቁ ወይም ያ ሰው ለነሱ ወዳሃለሁ ወድሻለሁ እንደዚህ እንደዛ ማለት ሲጀምር ደግሞ ዲስታንት ማድረግ ይፈልጋሉ መሸሽ ገባ የሆነ በቃ እንደ ሚሽን አኮምፕሊሽድ ነገር ስለሚሰማቸው አቮይደንት እንትናቸው ይነሳል ከዛስ መሸሽ ይጀምራሉ ልክ መሸሽ ደግሞ ሲጀምሩ እና ከዛ ሪሌሽንሺፕ መውጣት ሲጀምሩ ደግሞ ይቆጫቸዋል ሪግሬት ያደርጉታል ገባ ጥሩ ነበረች እኮ ወር ጥሩ ነበርኩ ምን አረገኝ አንክሽስነታቸው ይነሳል የኔ ጥፋት ነው ጥሩ ሰው አጣው በራሴ ጥፋት በራሴ እንትን አይዋጣኝም ነበር ወራን የሚለው ነገር ይነሳል ከዛ ደግሞ ሪኮኔክት ማድረግ ይፈልጋሉ ማለት ነው ድጋሜ ከዛ መደወል ይጀምራሉ ማጨናነቅ ይጀምራሉ አንክሽስ አታችመንት አልነው አላለም ሙጭጭ የሚለው በቃ በርጋ ምናምን ይነዘንዙሃል ከዛ ደግሞ ስትቀርባቸው ብለ አንተ አክሰፕት አድርገዋል ብለ ስትመለስ ደግሞ ይነሳባቸዋል በሽታቸው አሁን ትደብራቸዋል አሁንም ይያልኩ ያለው ፐርሰናሊ ነው ሰዎች ክፉ ሆነው ሳይሆን ያደጉበት የተማሩት አታችመንት ስታይል ያ ስለሆነ ነው ለነሱ ሰርቫይቪንግ ሜካኒዝም ስለሆነ ነው ለነሱ ብሬክ አፕ ራሱ ማለት ነው መቅደም በጣም ማተር ያደርጋል ልትተዋቸው በመሰላቸው ቀድሞ በመተው የሚያምኑ ናቸው ተረዳኝ በቃ ፔኑን አይፈልጉትም ኢቭን ኢፍ በጣም ውስጣቸው ቢናፍቅህ ቢፈልግ ራሱ በመቅደሙን እንደ ትልቅ ዊኒንግ ያዩታል አረ አንዳንድ ሰው በጣም ያሳስበዋል ማን ብሬክ አፕ እናርግ ማለቱ አንዳንዱ እኮ ታርቆ ብሬክ አፕ እናርግ ለማለት የሚታረቅ ሰው እንዳለ ታውቃለህ ማተር ያደርጋል አፍተር ኦል አንድ ላይ አይደለም እሷም ምን ተወኛለች አንተም ተይኛል ካጥዳዝ ማተር እኔ አሁን ፐርሰናሊ ብትጠይቁኝ እኔ እንዶ ባልል ደስ ይለኛል ሰው ቢለኝ የምሬን ነው ብላችሁ ምክንያቱም ከኃላፊነቱን ራሱ አልፈልገውም በቃ የሆነ ሰው ጎርቷል የሆነ ሰው እንዲህ ብሏል የሚለው ሰው ይሄን አይነት እንትን ያሳያሉ አራተኛው ደግሞ በገዛጃቸው ኮንስተንትሊ ነገር ይፈልጉሃል ማለት ያ አስተዳደጋቸው ላይ ብቁ አይደለም የሚል አሳሰብ አላቸው ገብቷል ሙሉ ለሙሉ ፍቅር ለማግኘት እድለኛ አይደለም ብለው ያስባሉ ከዛ ውጪ ደግሞ ኮምፎርት ሴፍ አይደለም ብለው ያምናሉ በጣም ነገር አሪፍ የሆነ ስሙዝ የሆነ ሲሄድ ሲመስላቸው ቀጥሎ ችግር እንደሚመጣ የሚያስብ ሰው አለ አይደል ላይፍማ እንደዚህ አይሆንም በታምር የሚላል አይደል የሆነ በቃ ሰላም ሲሆን ፍቅር ሲሆን የሆነ ማለ በቃ ሬዲ ልሁን ልዘጋጅ አይነት ነገር ማለት ነው አሁን በህይወት የምትፈልገው ነገር ያገኘ የሆነ ነገር እየክሲድ የሚፈራ ሰው እንዳለ ታውቃለህ አይደል ለምን እንደዚህ ስሙዝ የሆነ ቀጣይ ምን ሊመጣ ነው አይነት ነገር ማለት ነው እንጂ ዲዘርቭ አደርጋለሁ ኮንቲኒዩስ የሆነ ደስታ ኮንቲኒዩስ የሆነ ሃፒነስ ብለው አምነው ስለዚህ ኮንቲኒዩስሊ ቴስት ያደርጓል የሚርቁት አንድም እንደሚፈልጉ ፕሩፍ ለማድረግ ነው በቃ ወለፈሰደን ግጭት ሊፈጥሩ ይችላሉ ድራማ ሊፈጥሩ ይችላሉ ሶዛት ምን ያህል ትሞክራለህ አብራቸው ለመሆን ኮንስተንትሊ ተፈላጊነታቸውን ለማረጋገጥ ሳቦታጅ ያደርጋሉ ሪሌሽንሺፓቸውን ማለት ነው ለዚህ አታችመንት ያለባቸው ሰዎች ይቅርብን በቃ ይላሉ በአንድ ሳምንት ውስጥ ማለት ነው ካንቺ ውጪ ሞቼ ይገኛለውም ሊል ይችላል ይሄ ነገር በጣም እየፈጠነ ነው ካቅም በላይ ነው ትንሽና ቀዝቅዘውም ሊል ይችላል አንድ ሳምንት ልዩ ገባ ወይም በጣም በቃ እኔ ካንተ ውጪ ልትል ትችላለች ከሳምንት በኋላ አልችልም ካንተ ጋር መቀጠል ምን ነው ሰዎች አይደለም ልትል ትችላለች እሺ ከዚህ በላይ ኮንፊውዚንግ አለ በአንድ ሳምንት ውስጥ አንድ ሰው ይሞትልሃለሁ ብለው በሚቀጥለው ኢንድ ኦፍ ዘ ዊክ ላይ ወይም የሳምንቱ መጨረሻ ላይ ደግሞ ካንተ ጋር መሆን የምንችል ሰዎች አይደለም እስ በጣም ከዚህ በላይ ግራ የተጋባ ሰው አለ ፍላጎቱ ስሜቱ ስቴብል አይደለም ማን ይዋሽቃል በቃ ኮምፕሊትሊ ሪአክት ሲያደርግ ነው የሚውለው ለሚሰሙት ስሜቶች የነገር ሲሰማ መሸሽ የነገር ሲመጣ መጣበቅ የተሸሸ ሲመስለው መናፈቅ የተቀረበ ሲመስለው ደግሞ መራቅ ሰላማዊ ኑሮ መኖር የሚቸገር ማለት ነው ጀነራሊ አንስቴብል የሚባሉት ናቸው ትንሽ ከበድም ሪሌሽንሺፕም ለመመስረት ትንሽ ከበድ የሚሉት ናቸው ምክንያቱም ምን እንደሚፈልጉ አንተ ራሱ እንደ ፓርትነር ወይ እንደ ፍቅረኛ ግራ ይገባል
ረዳኝ ምን የቱ ጋር ነው ሊሚቱ? ባውንድሪም የላቸውም። ሲቀርቡ በጣም ጥግ ድረስ ይቀርቡሃል፣ ከዛ ደግሞ ጥግ ድረስ ይርቁሃል። ኢትስ ኮንፊውዚንግ እና ብዙ ሰው በዚህ ውስጥ ይሰቃያል ብዬ አስባለሁ። በተለይ የፍቅር አጋር ያኛው አጋር አንክሸስ ከሆነች ወይም በጣም ጥብቅ የምትላይ ከሆነች ሴቷ ወይ እሱ ወንዱ እንዲህ ከሆነ በጣም ስቅስ ቶክሲክ የሆነ ሪሌሽንሺፕ ውስጥ የሚገቡት በእንደዚህ አይነት ምክንያት ነው። ምክንያቱም ዘሞር በቀረበች ቁጥር ዘሞር እያስጠላው ይሄዳል። ከተር በቃኝ ልረፍ ሞክራ ደክሟት ደግሞ ዞር ስትል ይመጣል። ወይ ደግሞ እሱም ተጠግቷት ሞክሮ እሱ አንክሸስ ከሆነ አልፈ በቃ ደብሯት ትቷት ደግሞ እንደምንም ጸበልም ሄዶ ከጓደኞቹ ጋር አውርቶ ዳንኩ ሲል ደግሞ የመጣው ስሜት ስለሚሰማት ትመለሳለች። አይፈቱም ማለት ነው። በቃ መሰቃየት ነው ህይወት ከዛ በኋላ የሚሆነው። ምክንያቱም ክሊርሊ የሚፈልጉትን አያውቁም። እነሱ ከስሜት ጋር ነው ጨዋታቸው። አክቹሊ ሰው ይሆነኛል አይሆነኝም አይደለም፣ ለራሳቸው ፕሩፍ ማድረግ የሚፈልጉት ነገር አለ። አሁንም እየወቀስኳቸው ሳይሆን የመጡበት ኢንቫይሮንመንት ይሄንን ስለሆነ የሚያሳያቸው። ሶ ምንድነው የሚያስፈልጋቸው እነዚህ ሰዎች? የመጀመሪያው እዚህ ላይ የሚሰሩ ሰዎች ጋር ማማከር ማውራት ያስፈልጋል፣ ዲቴል ማለት። ሁለተኛው ሪሌሽንሺፕ ውስጥ ሲገቡ በተቻለ መጠን ሴኪዩር ከሆነ ሰው ጋር ቢሆኑ ጥሩ ነው። ምክንያቱም እንደዚህ አይነት ሰው ሃርሽሊ ለሚያሳዩ ባህሪ ሲስቡን ሳብ ሲያረጉና ለቀቅ ሲያረጉ ሲቀርቡና ሲርቁ ለመራቃቸውና ለመቅረባቸው ኮንቲኒየስ የሆነ መልስ የምትሰጣቸው ከሆነ ሪአክት የምታረግ ከሆነ የጌሙ አንድ አካል ትሆናለህ። አትሆናቸውም። በጣም የተረጋጋ ሰው መሆን አለብህ። ሲርቁም ኤክስትሪምሊ ቼዝ ማድረግ የለብህም። ሲመጡም ኤክሳይትድ ሆነ ምስጥ ማለት የለብህ ብለን እንደዚህ አይነት ሰዎች ራሳቸው አንደርስታንድ እንዲያረጉት የሚያረጉት ማለት ሲመላለስ ይውላል ኦር ስትመላለስ ትውላለች ማለት አንተ እዛው ነህ። ያ ነገር አንተ ላይ እርግጠኝነት ቢውልድ እንዲያረጉ ያረጋቸዋል። በመምጣቴ በመሄዴ ሳይሆን ከኔ ጋር ነው ግንኙነቱ እንድትል። ችግራቸው እነዚህ ሰዎች ሲርቁህ በጣም የምታባራቸው ከሆነ ተረዳኸኝ። ስትሸሻቸው ደግሞ ሲመጡ የምትቀበላቸው ከሆነ አንተ የጌማቸው ኦር ያለባቸው ችግር መጋቢ ሆንክ ማለት ሞር ታሳድገዋል ይሄን ባህሪያቸውን። ግን ሲሄዱም ሲመጡም የተለየ ሪአክት ማታረግባቸው ከሆነና በተቻለ መጠን ርግት ያልክ ሰው ከሆንክ ጌሙ ወርክ እንደማረግ ወይም ያ ኢሞሽናል እንትን ዌቭ ቦታ አይኖረውም። ስለዚህ እየቀጨጨ ይመጣል። ሰው እኮ የሆነ ነገር የሚያረግህ ሪአክት የምታረግ ከሆነ ነው። ባይዘው እንደሚደክመው ታውቃለህ። የፈለገ አታችመንት እኮ ባይዘው የተጣበቀና በቃ ከዚህ ውጪ የላችሁ ማለት አይደለም። ጥሩ ኢንቫይሮንመንት ውስጥ አመት 2 አመት ወጥቶን እየጠፋ ይሄዳል። it's just experience እኮ ነው፣ የገነባው ማንነት ነው። ሰው መጥፋት የሚችል ነገር ነው። ስለዚህ ተረጋግቶ በፕሮሰስ አረጋግቶ ታግሶ ሴቷ ከሆነች እንደዚህ ወንዱ በጣም ሴኪር የሆነ የተረጋጋ አይደለም ስትሄድ ስትወጣ በጣም ተረጋግቶ ሊድ ላይ ያረጋት የሚሞክር ከሆነ ቀስ በቀስ እየተወች እሱን አዳፕት ያደርጋት ይላል። ሴቷም እንደዚህ ከሆነች እሱ በጣም እሱ እንዲህ ከሆነ እሷ የተረጋጋች ከሆነች ገብታ በመምጣት በሚሄዱ ሪአክት ኦቨር ሪአክት እንደማታረግ ከሆነ በቃ ተረጋግታ ሃርሽ የሆነ ዲሲሽን ሳይሆን ኩል ሆና ገባ ካልም ሆና ኢሞሽናል ስቴብል የምታረግ ከሆነ ቀስ በቀስ ትረስት ቢልድ ማድረግ ይጀምራል ይሄ ሰው። እዚህ ሞር እየተጠጋ እሱም እያረገው ያለውን ባትል ወይ ጦርነት ከራሱ ስሜት ጋር እያገዘችው ትመጣለች ማለት ነው እንዲያሸንፍ። ችግሩ ሴቶችም ኢሞሽናል ናቸው፣ ኦቨር ሪአክት ያደርጋሉ። እሱም ያ ባህሪ ያለው ብዙ ጊዜ ወንዶች ላይ ነው ይሄ የሚታየው። ፊው ሴቶች ላይ እንደዚህ አይነት ነገር የምታየው ያው እንግዲህ በዳታ ካስቀመጠ ነው እንጂ ሁሉም ሰው ላይ የሚያጋጥም ነው። ሶ ይሄ ነው። ሌላው ትሪገር የሚያደርጉህን ነገሮችም አንደርስታንድ ማድረግ ይረዳል። እንድትሸሽ የሚያደርግህ ነገር ምንድን ነው? ምክንያቱም ያን ነገር አንደርስታንድ ካረከው ያን ሊሚት ሰብረህ ለመውጣት ትግል እንድታረግ ያደርጋል። እያስጠላህ ፍሽሽ የሚልህ ሰዓት ላይ ራስን ታይም መውሰድ ከሆነ ታይም መውሰድ አይደለም፣ ራስን ዲስትራክት ማድረግ ከሆነ ብቻ ታይም እንድትወስድ አንደርስታንድ ካረከው ምንጩን ማለት አሁን ለምሳሌ ፑል እንድትስብ የሚያደርግህ ወይ ደግሞ እንድትሸሽ የሚያደርግህን ምክንያቶች በደንብ እዛ ሰው ላይ አንደርስታንድ ካረከው ከዛ ሰውም ጋር ዲስከስ ማድረግ አንተም ደግሞ እነዛን ስሜቶች ኮንሺየስሊ ለማለፍ መሞከር ማለት ነው። ኢትስ ኦኬ እያልክ ኢትስ ኦኬ ሰው ባህሪ ነው። ኢትስ ኦኬ ነው። አብሮት ያለውን ፍቅረኛውም ደግሞ የተወሰነ አንደርስታንድ ማድረግ አብራው ያለችው ኦር አብሮት ያለው ያ ማለት ይሄ ሰው ኢንቴንሽናሊ ክፉ ሆኖ ሳይሆን የመጣበት ፓተርን ነው፣ ያደገበት ኢንቫይሮንመንት ነው። ሶ ቀስ በቀስ ሲኪር የሆነ አታችመንት ባሳየው በጊዜ ሂደት መስመር ይይዛል። ሶ ኦብቪየስሊ እነዚህ ነገሮች ይረዳሉ ብዬ አስባለሁ። ምክንያቱም ከዛ ደግሞ ከምንም በላይ ሁሌም እንደምናገረው ጓደኞቻችሁ፣ አካባቢያችሁ የምትፈልጉትን ህይወት የሚመስል ከሆነ ሰፊ ቻንስ አላችሁ እነሱን አዳፕት የማድረግ አካባቢያችሁ ላይ ያሉ ሰዎች ማለት ነው። ሶ ቤዚካሊ እነዚህ ነገሮች በማድረግ ራሳችሁን ሄልፕ ማድረግ ትችላላችሁ ብዬ አስባለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። ቴንክ ዩ